እዚህ የኢትዮጵያ ካፒታል ማርኬት አፕሊኬሽን ላይ ንዋይ ላይ ማለት ነው ታርገን ነው የኢንቨስተር አካውንት መክፈት የምንችለው። የኢንቨስተር አካውንት አለን ማለት እኛ የካፒታል ማርኬት ላይ ትሬድ ማድረግ እንችላለን። ስቶኮችን እንዲሁም ሸሮችና የተለያዩ ቦንዶችን መግዛት እንችላለን። ሰው መጀመሪያ የኢንቨስተር አካውንት ያስፈልገናል። የኢንቨስተር አካውንት መክፈት የምንችለው በሁለት አይነት መንገድ ነው። የመጀመሪያው ኢንቨስትመንት ባንክ በአካል በመሄድ ነው። በጣም በርካታ ባንኮች አሉ። አዋሽ ካፒታል የሚባል አለ፣ ሲቢ ካፒታል የሚባል አለ። እነዚህ ባንኮች ጋር በአካል በመሄድኛ ኢንቨስትመንት አካውንት እንከፍታለን። ሁለተኛው መንገድ ደግሞ እዚሁ ንዋይ አፕሊኬሽን ላይ ካለንበት ቦታ ሆነን በቀላሉ በፋይዳችን አካውንት መክፈት እንችላለን። ቲን ነበርና ፋይዳ ካለ ማለት ነው። ዛሬ በዚህኛው በንዋይ አፕሊኬሽን እንድታገኝ ነው ካለንበት ሆነን የኢንቨስተር አካውንት መክፈት የምንችለው ቢኖር አሳያችኋለሁ። የኢንቨስትመንት አካውንት ሁላችንም ልንከፍት ይገባናል። ኢትዮጵያ ካፒታል ማርኬት ላይ በንቁ ልንሳተፍ ይገባናል። አዲስ ከሆናችሁ ቤታችንን ፎሎ ማድረጋችሁን እንዳትረሱ። ቪዲዮውን ስትጀምሩት ደግሞ ላይክ እና ሼር ማድረግ ጀምሩ ጋይስ። የንዋይን አፕሊኬሽን መጀመሪያ ከአፕ ስቶር ወይም ከፕሌይ ስቶር ላይ እናወርድና ሎጊን እናደርጋለን። ሎጊን ማድረጉ አይደለም ከባዱ። ከዚህ በኋላ የኢንቨስትመንት አካውንት ክሬት እናደርጋለን። ከታች እንደምትመለከቱት ቢካም አን ኢንቨስተር የምትለውን ክሊክ ስታደርጓት 6 ስቴፕ ያለው ፎርም የሚሞላል። ስማችሁን፣ አድራሻችሁን፣ ፋይዳ ቁጥራችሁን፣ ፋይዳችሁን፣ ሳላሪያችሁን እያንዳንዱ ነገር እናንተ ዲቴይል አስገቡ። ኢምፕሎይመንት ዲቴይል ሳይቀር ማለት ነው። ከዛ ኔክስት ስትሉት እናንተ ስቴፕ 2 ላይ ያስገባችኋል። ስቴፕ 2 ላይ ገብተናል ጋይስ። እዚህ ጋር ደግሞ ኮንታክት ዲቴይል ነው። እናንተ ኢሜይል እና ስልክ ቁጥራችሁን በስነ ስርዓት የምታስገቡበት ቦታ ነው። ፕላስ ደግሞ አድራሻ ታስገባላችሁ። እናንተ ከረንት አድሬሳችሁን ከረንት ሲቲያችሁን መሙላት ያን ያክል የሚያስቸግር ነገር የለም። ወደ ስቴፕ 3 እንሄዳለን። ስቴፕ 3 ደግሞ ቤኔፊሻሪ ነው። ከፈለጋችሁ ሚስታችሁ፣ ልጃችሁን ወይም የፈለጋችሁ ሰው መሆን ይችላል። ወይም ደግሞ እናንተ ኔክስት ብላችሁትም እዚህ ጋር ያሳልፋችኋል ጋይስ ቤኔፊሻሪ ሳታስገቡ። አራተኛ ፔመንት ኢንፎርሜሽን ላይ ደረስን። አክሲዮን በምትገዙና በምትሸጡበት ሰዓት እናንተ ፔመንት የምትፈጽሙባቸውና የምትቀበሉባቸው ሜተዶች ናቸው። እነሱን በደንብ አድርጋችሁ ቼክ አድርጉ። የመጀመሪያው ፔመንት ኦፕሽናችሁ እናንተ ፔይቱ ባንክ ነው፣ ፔይቱ ብሮከር። እኔ ፔይቱ ባንክ ነው ያልኩት። ሁለተኛ ደግሞ ፔመንት ካታጎሪ አለ። ፊክስድ ኢንካም ኢንተረስት እና ፊክስድ ኢንካም ፕሪንሲፓል የሚባል አለ። እናንተ ራሳችሁን ሪሰርች ስሩ። እኔ ፊክስድ ኢንካም ኢንተረስት ብያለሁ። ከዛ ባንክ ያስመርጣችኋል። እዚህ ጋር አዋሽ ባንክ መረጥኩኝ። ብራንች ደግሞ ሄሮስ ብራንች አደረኩኝ እና ባንክ አካውንታችሁን እዚህ ላይ አስገቡ። አካውንት ታይትላችሁ ማለት የእናንተ ስም ማለት ነው። ከታች ደግሞ የባንክ ቁጥራችሁን ማለት ነው የምታስገቡት። ለቀጣይ ስቴፕ መሄድ እንችላለን። አምስተኛ ስቴፕ ላይ ነን። የኮምፕሊያንስ ነው። የመጀመሪያው የሪስቶራንሳችሁ ምን ያክል ነው። ሃይ ሪስክ ሃይ ሪተርን አለው። እናንተ ራሳችሁን ሪሰርች ስሩ። እዚህ ጋር እናንተ የሚሞሉ ነገሮች አሉ። ፖለቲካሊ ኤክስፖዝ የሆናችሁ ሰዎች ናችሁ ወይ? እንደዛ ይጠይቃችኋል። እናንተ ፖለቲካሊ የምትሳተፉ ሰዎች ከሆናችሁ የስ ትላላችሁ፣ ካልሆናችሁ ደግሞ አይደለንም ትላላችሁ። ያን ያክል ቻሌንጅ ጥያቄ ያለውም እናንተ ይህንን ሙሉና የኛውን ስቴፕ ጨርሱ። የኮምፕሊያንስ ስቴፕ ጨርሻው ስቴፕ ላይ ደረስናል። ዶኩሜንቴሽን ማለት ነው። አፕሎድ እናደርጋለን ዶኩሜንታችን። ምን ዶክመንት ያለን ቀበሌ አይዲ ነው፣ ድራይቪንግ ላይሰንስ ነው። የምታስገቡት ዶክመንት ኢሹዴት እና ኤክስፓየርድ በደንብ አስገቡ። ኢሹዴት ማለት ያወጣችሁበት ቀን ነው። ኤክስፓየርድ ደግሞ ኤክስፓየርድ የሚሆንበት ቀን ነው። ታገኙታላችሁ መታወቂያችሁ ላይ። ሌላው ደግሞ ኢሹ ካንትሪ ነው። የሰጣችሁ ሀገር ማለት ነው። ኢትዮጵያ እንላለን። ኢትዮጵያ ከሆነ ካልሆነ ደግሞ ሌላ ሀገር ትላላችሁ ማለት ነው። ቀጣይ ዶክመንት አፕሎድ ማድረግ ነው። ዶክመንታችንን በዚህ መልክ አፕሎድ አድርገን ከጨረስን በኋላ መጨረሻ ላይ እንግዲህ ሰሚት እንላለን። ሰሚትድ የሚል ስታተስ እናገኛለን ማለት ነው። በዚህ መልኩ እኛ ኢንቨስትመንት አካውንት አፕላይ እናደርጋለን። አፕሮቭ እስከሚደረግ ድረስ እንጠብቃለን ማለት ነው። ወይም ደግሞ ወደ ኢንቨስትመንት ባንኮች በአካል በመሄድ እንደዛ አካውንት ከፍተን ነበር አፕሩቭ አድርጉልን ብለን አፕሩቭ ማስደረግ ይቻላል። በቀጣይ ቪዲዮ ደግሞ እንዴት ነው በአካል ኢንቨስትመንት ባንኮች ከሄድን አካውንት መክፈት የምንችለው፣ ምን ዶክመንት ያስፈልጋል፣ ኢንቨስትመንት ባንኮች ሴት ነው ያሉት የሚለውን የማሳያችሁ ይሆናል። እናንተ ብቻ ኮሜንት ላይ እንፈልጋለን ብላችሁ ጻፉ ጋይስ። ፒስ። ይመቻችሁ።